ልጠይቅሽ እንግዲህ አንቺ ምን ያህል ፈቃደኛ እንደሆንሽ አላውቅም እና ማናገር ካለብን አሁን ይሄን ነገር ልናሳያችሁ የፈለግንበት ዋነኛው እንትን እንድትረዱ ስለፈለግን ነው እንጂ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘው ዛሬ በአዲስ ነገር መጥቻለሁ። ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ ጀምሩ ፕሊዝ ጋይስ። አብዛኞቻችሁ ገብታችሁ ዝም ብላችሁ የምትወጡ ሰዎች አላችሁ። በቅንነት ስትጀምሩ ላይክ አድርጉ። እኔ ደግሞ ታቆኛላችሁ እንግዲህ መጥቼ ላይክ አድርጉ ሼር አድርጉ አልልም። የመጣሁበት ጉዳይን አወራለሁ ወጣለሁ። በቃ በፈቃደኝነት ላይክ አድርጉ። ብዙ ጥያቄዎች እየጠየቃችሁ ነበረ። ልዑል ያውቃል ወይ ኤልሳ መጎዳቷን? በደንብ ያውቃል። ልዑልም ራሱ ቪዲዮም ሰርቷል። እዛም ሄዳችሁ ማየት ትችላላችሁ። ቪዲዮ ለቋል። ሲቀጥል ደግሞ መጀመሪያ ተደውሎ ስለተነገረው ወደሱ ስትሄድ ነው አላልኳችሁ? ስለዚህ ልዑል ያውቃል። አሁን ላይ ዘላለም ደግሞ ሐኪም ቤት እንግዲህ ሴትዮዋ በምን አይነት ሁኔታ ናት ምናምን እያላችሁ ስለነበረ እሱንም አጣርቼ ነው የመጣሁት። በዚህ ቪዲዮ ሁሉን ነገር እነግራችኋለሁ በምን አይነት ሁኔታ እንዳለች። በእርግጥ ዘላለም ትንሽ ያለችበት ሁኔታ ትንሽ ብዙም ያው ድንጋጤ የሚሆን ምን የሚሆን አላውቅም። ከጠዋቱ አሁን ላይ ትንሽ ይሻላል ምናምን ብሏል። ያለችበት ሁኔታ ብቻ ለክፉ የሚሰጥ ነገር አይደለም፣ ደህና ናት። እንደውም እግዚአብሔር ምሯታል። ሲቀጥል ደግሞ ልዑል እንግዲህ ስራውን ጨርሶ ያሰበው ሁሉ ተሳክቶለት የእውነት እንደሚፈልገው እየሄደለት ነው። ብዙ ነገር ወጥመድ ስታዘጋጅበት ይቺስ ልጅ መቅደስ አልተሳካላትም። ልዑል የሚፈልጋቸው ነገሮች ሁሉ እየተሳኩለት ነው። እግዚአብሔር ይመስገን። አንድ ባንድ ያው እሱ የሆነ ጠፋ ሲል የሚያስጨንቅ ነገር አለ። ታግቶ ነው ወይ የሆነ እንደዚህ ሆኖ ነው። እኛ ራሳችን በጭንቅላታችን የምንፈጥረው እንትን ነው። ያው አንዳንዴ ትጨነቃላችሁ። እሱ ጋር ደግሞ ያሉበት የእሱ ዘመዶች ጋር ደግሞ ያሉት ጥሩ ነገሮች ስለማናይ ሁልጊዜ ችግር ስለሚያወሩ ልዑል ሲጠፋ ታገተ ወይ የሆነ ነገር ሆነ ምናምን ብለን ራሳችን እናስጨንቃለን። ግን ያው ኦልሬዲ እዛም ገብታችሁ ማየት ትችላላችሁ። የራሱ ቻናል ላይ ቪዲዮ ሰርቷል። እንግዲህ ልዑል ምንም አልሆነም። መቅደስ ብዙ ነገሮች በሱ ላይ ስትልበት ካጎቱ ጋር ሆና ብዙ ነገሮች ከገጠር ካስቀመጠቻቸው ልጆች ጋር ሴራ ስታሴር በስከ መጨረሻ ግን ሰው የዘራውን ነው የሚያጭደው የሚባለውን ፍሬውን አይታችኋል። እንግዲህ ዘላለም ለምን እሷን እንትን ይላል ምናምን ልትሉ ትችላላችሁ፣ ግን ማምለጥ የለባትም ውዶች። አሁን ሕክምናዋን ምናምን ሁሉ ነገር ስትጨርስ መልሰው ይዘዋት መታሰር ስላለባት የግዴታ መጠበቅ አለበት። የሱም ሰዎችም አሉ፣ አንዳንዴም ዘላለምም እንትን አለ። የራሳቸው የነ ልዑል ዶክተር ነው። ያው ብዙ ጊዜ ዶክተሮች ላይ ብዙ ቅሬታ አለ። በአበበም በዛች በእንትናም ውስጥ ጊዜ የሆነ ገንዘብ የሆነ ነገር የሚያታልላቸው ሰው አለ። ይሄ ሰው እንግዲህ ጥሩ ሰው ነው ብሏል ዘላለም፣ እሷን የሚከታተላት ማለት ነው። ስለዚህ ከአሁን በኋላ አመለጠች የሚል ወሬ አትሰሙም መቼም፣ እርግጠኛ ነኝ። የዘላለም ሰዎች በጣም ማስጠንቀቂያ ተሰጥቷቸዋል። ስትነቃ እንትን ማለት መውጣት ከሐኪም ቤት መውጣት የምትችል ከሆነ ዶክተሮችን አማክሮ ዘላለም እንግዲህ እናወጣታለን ብሏል። እስከዛ ድረስ ግን በእነሱ ውስጥ ናት፣ በእነሱ ቁጥጥር ውስጥ ናት። ምንም ስጋት አይግባችሁ። ለልዑልም ለደህንነቱም አታስቡ። እሱ ራሱ አሁን የሚፈልገውን ሁሉ እያደረገ ነው። በጣም አሪፍ እየሄደለት ነው። ይቺ መቅደስ ካልሄደች እኮ ልዑል ስራውን አሪፍ ይሰራል። ዋናዋ ጥላት እኮ ከአጎትየው ምንም ብዙም ይሄን ያክል ፓወር ያለው ሰው አይደለም። አድርግ እሱ በስልክ ብቻ ሰዎች ማዘዝ ምናምን እንጂ
በዚህ ልክ እንኳን የሚያስፈራም አይደለም የልዑል አጎት። ዋናዋ ጠላት መቅደስ ስለሆነች ማለት ነው። ልዑልም ያሰበው ሁሉ እየተሳካለት ነው አንድ ባንድ። ልጁም ከተገኘ በኋላ ብዙ ነገሮች ብዙ ለውጦች እየመጡ ነው። እግዚአብሔር ይመስገን። ስንት ነገር ስታስቡ በጣም በተለይ ከሶስት ቀን በፊት ልዑልም 3 ቀን ስልኩ አይሰራ ብሎ ብዙ ልጆች ስትጨነቁ ዘላለም የጽሁፍ መልእክት ልኮ አሳይቻችኋለሁ። ያላያችሁ እንግዲህ እኔ አላቅም። የኔ ተከታታዮች በደንብ ታውቃላችሁ። እንዳትጨነቁ እኔም ከስር ከስር እያጣራሁ ለእናንተም እየነገርኳችሁ ነው። ለሱ ምንም ማሰብ አይጠበቅባችሁም። አብረውት የሄዱትም ልጆች በደንብ እስካሁን ድረስ እግዚአብሔር ይመስገን ብዙም እንትን አልሰማንም። ሰላም ናቸው፣ ስራቸውን እየሰሩ ነው። ሲቀጥል ደግሞ መቅደስ አሁን ስትወጣ ቤት ቀጥታ ይዘዋት አይሄዱም ካላበዱ በስተቀር። አሁን ቀጥታ ወንጀለኛ ሲጀመር ቤት ውስጥ ማስቀመጥ ግደለኝ ማለት ነው። በገዛ እጅ የራስን ሞት ማቅረብ ካልሆነ በስተቀር ቀጥታ ከሐኪም ቤት ከወጣች በኋላ ጤንነቷ ምናምን ከተረጋገጠ እስር ቤት ትገባለች ብዬ አስባለሁ። እስከዛም ድረስ ልዑል እየጨረስኩ ነው መለሳለሁ ስላለ እንትኑ ከጨረሰ ክፍለ ሀገር አዲስ አበባ ሲመጣ እስከዛ ከሐኪም ቤት ከወጣች ማለት ነው። እንግዲህ እሷ ስበብ ስለምትፈጥር አውቃም ተሽሏትም አሞኛል እያለች አውቃ እንትን ካለገመችባቸው እንግዲህ ብዙም ይሄን ያክል ከባድም ጉዳትም አይደለም፣ መካከለኛ ነው ብሏል ዘላለም። አናቅም እንግዲህ አብረን እናያለን ጎበዝ። እስከዛ ድረስ ግን በደንብ በዙሪያዋ 3-4 በር አለ እንግዲህ ሐኪም ቤት ውስጥ ታውቃላችሁ፣ ብዙ ቀዳዳዎች አሉ። በእያንዳንዱ እንግዲህ የዘላለም ሰዎች ተበታትነው በየእንትኑ አሉ። ምንም አይነት እንትን ነገር አረጋለሁ ብትል አትችልም። እና በዚህ ልዑልም ማነው ዘላለምም ስጋት አይግባችሁ ብሏል። አመለጠች ምናምን የሚባል ነገር የለም ብሏል። ስለዚህ ብዙ ኮሜንቶች እያየሁ ነው። ለምን ወንጀለኛ ቤት ውስጥ ይቀልባሉ? ለምን ብዙ ነገሮች ልዑል ከዚህ በፊት እኮ በደንብ አብራርቶ ነግሯችኋል። እኔ ወሬውን መደጋገም አልፈልግም። አባቱን በደንብ ታውቃለች። አቶ ወርቁ ያለበትን እንድትናገር ሲል የግዴታ መደራደሪያ ምናምን እያቀረበላት ነበር። እሷ ግን ከእሷ ጋር የሚሰሩ ከጀርባ አሉ ሌላዎች አዲስ አበባ ትልልቅ ድርጅት ያላቸው እና እነሱ ደግሞ እኔ አሳልፌ አቶ ወርቁን ከሰጠሁት እነሱ ደግሞ እኔን አያስቀምጡኝም፣ ልጆችም እንትን እንዲሉ አይፈቅዱላቸውም። ያለኝ አማራጭ እኔ እስር ቤት ብገባ ነው ብላ መርጣ እንግዲህ በራሷ ምርጫ ነው እየተሰቃየች ያለችው። ልዑል ምርጫ አቅርቦላት ነበር። እያወቀች እምቢ አለች። አጎቱም እያወቀ አቶ ወርቁ ያለበትን አላውቅም ብለው ሁለቱም የካዱት። በሱ ምክንያት እሷም ይሄው እየተሰቃየች ነው ያለችው። ከስቃዩ አልፎ ደግሞ ዛሬ ሞታ ነበር። ሰው አንዳንድ ጊዜ በጣም ትዕግስታችሁን ከእንትን በላይ ሲያስጨርሳችሁ እግዚአብሔር ደግሞ ከላይ የሆነ እንደ እንትን ነው የሚልክባችሁና የዚች ጉደኛ ሴት ደግሞ ታሪኳ ብዙ ነው። ብዙ ሰዎች አሉ ከእሷ ጋር የሚሰሩ ከጀርባዋ በጣም ብዙ ድርጅት ያላቸው ትልልቅ ድርጅት ያላቸው አዲስ አበባ ውስጥ በገንዘብ በምን ይሄ በየቦታው በየክፍለ ሀገሩ የምትመድባቸው ልጆች ብር የሚከፍሏቸው እነዚህ ድርጅት ያላቸው ሰዎች ናቸው። እሷማ ተዋት እና ይሄ እንዳይቀርባት ሲባል እንግዲህ እሷ ክደቷን እንደቀጠለች ነው። ሲጀመር ልዑል ይህን ያክልም ብዙም አልተጫናትም ይመስለኛል። ያው እነሱ ያውቃሉ። አሁን ደግሞ ችግር ውስጥ ያስገባችው ዘላለምን እዛው ውስጥ የእሷ ችግር አያልቅም። በፊት ልዑልን ስታሰቃይ ነበር። አሁን ደግሞ በተረው ዘላለምን ብቻ ይሁን። እግዚአብሔር ይመስገን።
የልዑልን ድምፅ መስማታችን ራሱ ትልቅ ነገር ነው። እኔ ስንት ነገር አሰብኩ። እኛ እንዳንደነግጥ ብሎ ፈልጎ ይሆን እንዴ? ስልኩ ኔትወርክ ነው የሚለው አግተውት ይሆን? በቃ ብዙ ነገሮች ጥያቄ ፈጥሮብኝ ነበረ። ደግሞ በስልክ ደግሞ ሲያወራው ነበረ ዘላለም እና ያው ትንሽ የሚያጠራጥራችሁ ነገር ነበረ። ግን ደግሞ ሁሉም ነገር ሰላም ነው፣ እየሰራ ነው ስራውን። በቅርቡ ደግሞ ሁሉም ነገር ጨርሼ ወደ አዲስ አበባ እመጣለሁ ብሏል። እንግዲህ እስከዛ ድረስ ባለበት ሰላም ይሁን። ለምንም አታስቡ እናንተ ውድ ተመልካቾች። ብዙ አጋጣሚ ስለ ልዑል እናት ስትጠይቁኝ ነበር፣ ስለ ኤርሚያስ። እኔ ስለ ኤርሚያስ ምንም አውቀው ነገር የለም። ኤርሚያስ ካየሁት ዘመን አልፎኛል። አይገርማችሁም? ልዑል ጋር እየሰራ ሳለ ከዛ በኋላ ኤርሚያስን አይቼው አላውቅም። እንደውም ከልዑል ጋር ምን ተፈጠረ፣ ምን ሆኖ ነው ምናምን እያልኩኝ እኔ ለራሴ ጥያቄ ሆኖብኛል። እና ስለ ኤርሚያስ ምንም አላውቅም። አሁን ላይ እየተሯሯጠለት ያለው አዲስ አበባ ዘላለም እና ከጀርባ ያሉት ልጆች ናቸው። ሌላ ማንም ሰው የለም። ያው ሚኪም አለ፣ እግዚአብሔር ይመስገን ቢያንስ ይተጋገዛሉ። እነሱ በክፉ ጊዜ እንኳን ይሄን ያክልም ብዙም እንትን የሚሉ ሰዎች አይደሉም። በደንብ ይተጋገዛሉ እርስ በርሳቸው እና እናንተን የሚያሳስባችሁ ነገር የለም። አትጨነቁ ጋይዝ፣ ሁሉም ነገር ለበጎ ነው። ዛሬ መቅደስ መንገድ ላይ እንደዚህ የገጠማት የእውነት ለበጎ ነው። ለልዑል ምን አይነት ችግር ውስጥ ሊገባ እንደነበረ አስቡት። እሷ እንደዚህ አይነት ነገር ባይፈጠር ኑሮ ከባድ ነው። የሰይጣን ጆሮ ይደፋ። ዘላለምም ሳያስበው እንደዛ ብዙ ነገሮች ብቻ እሷ ብዙ ነገር ታበላሻለች በየጊዜው። እሷ ያለችው ካልሆነ ሰውን ያልሆነ እንትን ውስጥ ነው የምትከታችሁ። እሷን ተከትላችሁ ገደል ነው የምታስገባችሁ። መጨረሻዋን እኔ አላውቅም። የእውነት አሁን ተመልሰው ጠፋች ወይ ከቤት አመጣናት ካሉ እኔ የእውነት አሁን በጣም እያበዙት ነው። ወንጀለኛ እኔ እንደ እንትን የማውቀው የሆነ ወንጀለኛ እንትን ካለ ቀጥታ እስር ቤት ይገባል፣ ቅጣቱን ያገኛል፣ እንትን ይላል፣ አለቅ። ከዛ ውጭ ስትፈልግ ስልክ ትደውላለች፣ ስትፈልግ እንትን ትላለች፣ ስትፈልግ አሁን እሷን ነፃነት እኮ ነው በቃ የእውነት ነፃነቷ እኮ ምንም እንትን አላሏትም። እንደፈለገች ነው የሆነችው። እና እሷ አትቅበጥባቸው። ማን ይቅበጥ ጎበዝ? ሰው እስር ቤት የገባ ሰው እኮ ታውቂዋለሽ፣ በስንት አንዴ ስልክ ከተፈቀደልሽ ነው። ከዛ ውጭ ስንት እንትን ያለ ምግብ ነው የሚሰጥሽ። እሷ ቤት ውስጥሽ የተሸክም ተብሎ የተሰራ ምግብ ትበላለች፣ ትጠጣለች፣ ስትፈልግ ልጆቿን ታወራለች። እና እንደዚህ የሚያደርግላትን ሰው እሱን እንትን ለማለት በዚህ ልክ ርቀት የምትሄድ ሰው ናት። በጣም አይሁዳ ማለት ይች መቅደስ የተባለች ሴት ናት። ልዑል ለእሷ በጣም መልካም በጣም ጥሩ ሰው ሲሆንላት፣ እሷ ደግሞ በተቃራኒው እሱን የሆነ እንትን ውስጥ ለመቅበር የማታደርገው የማትሄድበት መንገድ በጣም አስጸያፊ ነገር ነው። ግን እጇን ያገኛችሁ አይታችኋል። ሳይውል ሳያድር እሱ መልካም ስለሰራ ነው። እና ለማንኛውም ጋይዝ ዘላለም እንግዲህ ስለ እሷ ደህንነት ያለው ነገር ይሄ ነው። ምንም ነገር እንትን የለም። እስካሁን ሐኪም ቤት ናት ብሏል። እነሱም የእሱ ሰዎች እዛው ናቸው። ልዑላችን ደግሞ እንግዲህ አሪፍ ነገር እየገጠመኝ ነው፣ ለእኔ አታስቡ፣ ስራዬን በስነ ስርዓት እየሰራው ነው፣ ያሰብኩት ሁሉ ተሳክቶልኛል በእናንተ ጸሎት ብሎ እንግዲህ ቪዲዮም ሰርቷል። እንግዲህ ገብታችሁ እዩ። ቪዲዮ ሲለቁ ፕሊዝ ላይክ አድርጉ እየሄዳችሁ። በጣም እየደከሙ እየለፉ የእነሱ ዋጋቸው የኛ ላይክ፣ ሼር፣ ሰብስክራይብ ነው። ከዛ ውጭ ምንም እኮ እንትን የለም።
ይሄ ከንፈር መምጠጡ ምናምን ምንም አያደርግላቸውም። ቪዲዮዋቸውን እየገባችሁ ላይክ አድርጉ። ክፍያቸው የነሱ ክፍያ የኛ ላይክ ነው። ስትችሉ በየቴሌግራሙ በየዋትሳፕ እያንዳንዱ ነገር ሼር እያደረጋችሁላችሁ ለጓደኞቻችሁ በደንብ እንዲታይላችሁ፣ እነሱ ደግሞ በደንብ ሲታይ ቪዲዮአቸው በደንብ ጥሩ ነገር ያገኛሉ። ስለዚህ በዚህ እናበረታታቸው እላችኋለሁ። በተረፈ የዚችን መቅደስ የተባለች ጉዳይ ይሄ ነው የሰማሁት። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። እንወዳችኋለሁ፣ አከብራችኋለሁ። ባይ ባይ።